በሰባት ተሽከርካሪ ተጭኖ የወገን ጦርን ለማፈን የተንቀሳቀሰው የአገዛዙ ሰራዊት ተደመሰሰ። ዞብላምባ ክፍለ ጦር ሁለተኛ ሻለቃ ቃኘ ከ15 በላይ የፋሽስቱን አገዛዝ ብልጽግና መከላከያና ወዳደር አድማ ብተናና ፖሊስ ሚኒሻ በመደምሰስ ታላቅ ጀብድ ፈጸሙ። የፋኖ ቤተሰብ ናቸው የተባሉ እናትና አባት በአገዛዙ ወታደሮች ተረሸኑ። የፌዴራል መንግስቱ ለትግራይ ጥያቄዎች ምላሽ እንዲሰጥ ጀኔራል ታደሰ ወረደ ጥሪ ያቀረቡ። ህወሓት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ እወስዳለሁ ማለት ተሰማ። ሐማስ ስምምነቱን ውድቅ ካደረገ ኔታንያሁ ማንኛውንም እርምጃ ለመውሰድ የአሜሪካን ሙሉ ድጋፍ ያገኛሉ ሲሉ ትራምፕ አሳወቁ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። በሰባት ተሽከርካሪ ተጭኖ የወገን ጦርን ለማፈን የተንቀሳቀሰው የአገዛዝ ሰራዊት ተደመሰሰ። በምስራቅ አማራ ቀጠና የደረሰበትን ወታደራዊ ኪሳራ ለመበቀልና ሙሉ ለሙሉ የተደመሰሱ 3 ክፍለ ጦሮችን ለመተካት በማሰብ የብልጽግናው አገዛዝ ከሌሎች ወታደራዊ ካምፕ ያሉ የመከላከያ ሰራዊት በገፍ እየጫነ ወደ ክልሉ ቢያስገባም ገብቶ ሙቶ መቅረት እንጂ አሸንፎ መውጣትን ያልታደለው የአገዛዙ ሰራዊት በትናንትናው ዕለትም ደንቢያ ልዩ ስሙ ጃይራ የተባለ ቦታ የአማራ ፋኖን ከኋላ አፍኖ ለመምታት የተንቀሳቀሰው የአገዛዙ ጦር በአፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድና ድልበር ብርጌድ ሙትና ቁስለኛ አድርገውታል። በዚያው ወደ ውጊያ የተደናገጠው የብርሃኑ ጁላ ሰራዊት ይዞት የመጣውን ዙ 23 የተሰኘውን የቡድን መሳሪያ ባልተለመደ መንገድ በመረበሽ ስሜት በሩምታ ያለምንም ኢላማ ሲተኩሱት አምሽተዋል ተብሏል። የወገን ኃይል ከፍተኛ ጫና ማሳደሩን ተከትሎ የጠላት ኃይል ማክሰኝት ላይ ያለውን ኃይሉን በ4 ተሽከርካሪዎች በመጫን ተጨማሪ የቡድን መሳሪያዎችን አስይዞ ድጋፍ ለመስጠት ወደ ማክሰኝት ያፈገፈገ ሲሆን በተካሄደው ለሰዓታት የዘለቀ የጨበጣ ውጊያ ጠላት በርካታ ኃይሉ ተደምስሶበታል። ዞብላምባ ክፍለ ጦር ሁለተኛ ሻለቃ ቃኝ ከ15 በላይ የፋሽስቱን አገዛዝ የብልጽግና መከላከያና ወዳደር አድማ ብተና ፖሊስና ሚኒሻ በመደምሰስ ታላቅ ጀብድ ፈጸሙ። አፋብኃ ምስራቅ አማራ ቀጠና ሚኒልክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር ሁለተኛ ሻለቃ ቃኘ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ወደ ሲሪንቃና ሰምቦ በመንቀሳቀስ ላይ ያለን የአገዛዝ ሰራዊትና ወዳደር ፖሊስና ሚኒሻ ላይ በሁለተኛ ሻለቃ ቃኝ ከ15 በላይ ሙትና ቁስለኛ ያደረጉ ሲሆን የአገዛዙ ኃይል ወደ ወልዲያ ከተማ እግር አውጪ ብሎ ፈርጥጦ ተመልሷል። ሰሞኑን በዘመቻ አደማሌ አባናደው ከባድ ምት የተመታውና የፈራረሰው የጁላ ሰራዊት ማሰባሰብ አደራጅተው ከወልዲያ ከተማ ለመውጣትና ለማጥቃት ፋኖን ከከተማ ዙሪያ ለማስለቀቅ ትናንት መስከረም 22 2018 ዓ.ም ማለዳ በዛ ባለ ኃይሉ ማጥቃት ቢያደርግም በሻለቃ ቃኘ ተገርፎ ሙትና ቁስለኛውን ታቅፎ ተመልሷል። በዚህም ያገዛዙ ሹማምንቶች ይህንን ስነ ልቦናውን የሞተ ሰራዊት ይዘን ምንም ነገር መስራት ስለማንችል አዲስ ኃይል ማምጣትና መተካት አለብን፣ እስከዛ ፋኖ ወልዲያ ገብቶ ሰራዊቱንና አመራሮችን እንዳይደመሰስና ከተማን እንዳይቆጣጠር በመካናይዝድና በአየር ኃይል እየተከላከላችሁ ጠብቁን የሚል ትዕዛዝ አውርደው በፍርሃት ተውጠው ይገኛሉ ተብሏል። የፋኖ ቤተሰብ ናቸው የተባሉ እናትና አባት በአገዛዙ ወታደሮች ተረሸኑ። የብልጽግናው አገዛዝ በምክትል ኢታማዦር ሹም ጀነራል አበባው ታደሰ ምስራቅ ዕዝ የጽንፈኛ ቡድኑን እንቅስቃሴ ተከታትሎ እርምጃ በመውሰድ ሰላም እያጸና ነው በማለት በፕሮፓጋንዳ ልሳኑ በኩል በዘመቻ አርበኛ ደማሊ ሙሉ ለሙሉ የተደመሰሰውን የብርሃኑ ጁላ ሰራዊት ሕይወት ለመዝራት ሲጣጣር የተሰማ ሲሆን ሰላም እያጸና ነው ያለው ሰራዊት በጎጃም ንጹሐንን ሲጨፈጭፍ መዋሉን የመረጃ ምንጮች መረጃውን አድርሰውናል። ከመራዊ ከተማ አቅራቢያ ልዩ ስሙ ቻይና ካምፕ ከሚባል አካባቢ አረመኔው የአብይ አህመድ ወንበር ጠባቂ አራዊት የፋኖ እናትና አባት ናቸው በሚል 2 እናትና አባት የሆኑ በእድሜ የገፉ አረጋውያን ሰዎችን በአሰቃቂ ሁኔታ በጥይት ደብድቦ ገድሏል። እንዲህ እያደረገ ንጹሐንን በመጨፍጨፍ የሚታወቀው አማራና ኢትዮጵያ ጠል ሰራዊት ነው። ምክትል ኢታማዦር ሹም የእዙ አመራርና ሰራዊት ህገ መንግስታዊና ሀገራዊ ተልዕኮውን በጽኑ የሀገር ፍቅርና በጥብቅ ዲሲፕሊን እየፈጸመ ይገኛል በማለት የጽድቅ ካባ ሊያጎናጽፉት የሞከሩት። እኛም እንላለን ምክትል ኢታማዦር ሹም ሆይ በእውነት ሀገራዊ ፍቅርና ዲሲፕሊን አዛውንትና እናት አባቶችን መረሸን፣ ወጣቶችን ወደ ሞት ቀጠና እያፈሱ መውሰድ፣ አባትና ልጅን ወንድምና ወንድምን እርስ በርሱ ማጋደል፣ ልጃገረዶችን መድፈር፣ ምሁራንን ማሰር፣ ልጅን ያላሳዳጊ አረጋውያንን ያለጧሪ መቃባሪ ማስቀረት ነውን? የሰራዊታችሁ የሀገር ፍቅር መገለጫና ዲሲፕሊን ብለን እንጠይቃለን። ምክትል ኢታማዦር ሹም አክለውም የእዙ አባላት በላቀ የግዳጅ አፈጻጸም የክልሉ ሰላም በዘላቂነት እንዲረጋገጥ በመስራት ሀገራዊ ተልዕኳቸውን በላቀ ብቃት እየተወጡ መሆኑን ገልጸዋል። እኛም እንዲህ እንጠይቃለን።
እንጠይቃለን። የሰራዊታችሁ ሀገራዊ ግዳጅ መሞትና መማረክ ነውን? የትኛውን ውጊያንስ አሸነፋችሁ? የትኛውን ሰላም አረጋገጣችሁ? 3 ክፍለ ጦር በ3 ቀን እየተደመሰሰ እንደተደመሰሰ አልሰማችሁምን? ወይስ መደምሰስ ነው የሰራዊቱ ተልእኮና ሀገራዊ ግዳጅ? እውነትም የብልጽግናው ደሴት ነዋሪዎች ነገራችሁ ሁሉ የተዘበራረቀ ነውና ስትሸነፉ አሸነፍን፣ ስትገድሉ አዳን፣ ታፈናቅሉ ትውልድ ሰራን፣ ሀገር ስትክዱ ሀገር አጸናን ብትሉ ለምደናችኋልና መዝገበ ቃላችሁ አይጠፋንም። ዛሬም የክልሉን ሰላም የሚያምሰው አካል የክልሉ ሰላም በዘላቂነት እንዲረጋገጥ በመስራት ሀገራዊ ተልዕኳቸውን በላቀ ብቃት እየተወጡ ነው በማለት አበባው ታደሰ ያጸደቋቸው የአብይ ወታደሮች አመላቸውን መሸሸግ አይችሉምና መራዊ ላይ አረጋውያን ሰዎችን በአሰቃቂ ሁኔታ በጥይት ደብድበው ረሽነዋል። የፌዴራል መንግስት ለትግራይ ጥያቄዎች ምላሽ እንዲሰጥ ጀነራል ታደሰ ወረደ ጥሪ ያቀረቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የፌዴራል መንግስቱ ለትግራይ ጥያቄዎች በህገ መንግስቱ መሰረት ምላሽ እንዲሰጥ ጥሪ አቅርበዋል። በሌላ በኩል በትግራይ ውስጥ ሁሉን አካታች የመግባባት ጉባኤ ለማድረግ መታቀዱን ጨምረው ገልጸዋል። የመስቀል በዓል በተከበረበት ይፋዊ ስነ ስርዓት ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በወቅታዊ ፖለቲካዊ ጉዳዮች ዙሪያ አስተያየቶች የሰጡ ሲሆን ለጦርነት ምክንያት የሆኑ አጀንዳዎች ከሰላም ስምምነቱ በኋላ በውይይትና በህግ አግባብ ሊፈቱ ሲገባቸው እስካሁን ድረስ መቋጫ አለማግኘታቸው ትግራይ ህዝብ ለከፋ ሁኔታ ዳርጎ እንዳለ አመላክተዋል። ፕሬዝዳንቱ የኢትዮጵያ ፌዴራል መንግስት በትግራይ በኩል እየቀረቡ ላሉ ጥያቄዎች ምላሽ ሊሰጥ ይገባዋል ያሉ ሲሆን ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው ሊመለሱ በህገ መንግስቱ መሰረትም የትግራይ ግዛት ወደ ቦታው ሊመለስ ይገባል ሲሉም ተደምጠዋል። ፕሬዝዳንቱ አክለውም በኢትዮጵያ መንግስትና የትግራይ ኃይሎች መካከል የነበረውን ጦርነት ያስቆመ የፕሪቶሪያ የሰላም ስምምነት አደጋ ላይ እንዳለም ተናግረዋል። ጀነራል ታደሰ የጦርነት ምክንያቶችና ጉዳቶች በሰላማዊና ፖለቲካዊ መንገድ እንዲፈቱ እድል የፈጠረ የፕሪቶሪያ ስምምነት በሞትና ህይወት መካከል ሆኖ ጦርነት ሳይመለስ ይሁን እንጂ በየጊዜው የሚታዩ ተስፋ ሰጭና ተስፋ አስቆራጭ ሁኔታ ውስጥ ሆነን ያለውን ሰላም እየተንከባከብን እንደ መንግስትና ህዝብ እየቀጠልን ነው። ይሁን እያለ አሁን ያለንበት ተነጻጻሪ ሰላም የሚፈታተኑ የሚቃረኑ ወደ አደጋ የሚያስገቡ የውስጥና ውጭ ምክንያቶች መኖራቸው ግልጽ ነው ብለዋል። ጀነራል ታደሰ የፌዴራል መንግስት ትግራይን ወቅታዊና ትክክለኛ ስጋት አድርጎ በመውሰድ የሚያጠቃበት፣ የሚያዳከምበት፣ የሚዘጋበት ምንም ተጨባጭ ምክንያት አለ የሚል እምነት የለንም። እንደውም አሁን ያለው ሰላም እንደ ወርቃዊ እድል በመጠቀም በረባና ያረባ ምክንያት ከእጃችን ወጥቶ እንዳይባከን ጥንቃቄ ማድረግ ያሻል ሲሉ ገልጸዋል። ህወሓት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ እወስዳለሁ ማለት ተሰማ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶች አጀንዳ ያስፈጽማሉ ሲል ከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትን ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ሲሆን ወይዘሮ ፈትለወርቅ አክሎም ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመፅ እየቀሰቀሱና የካሃዲ ቡድኖችን ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። ትግራይ ሚዲያዎች በፓርቲ ውስጣዊ ያለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎች አጠቃላይ ልሂቃን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋን ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉዑሽ ምንም አይነት ታጋሽነት አይኖረውም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመላክታል ብሏል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኳታርን ይቅርታ ጠየቁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በዶሃ የሐማስ መሪዎች ላይ ባደረሰችው ጥቃት በኳታር ዜጋ ለፈጸመችው ግድያ ኳታር ይቅርታ ጠየቁ። ኔታንያሁ የኳታርን ሉዓላዊነት በመጣስ ለፈጸመችው ድርጊት የኳታር ጠቅላይ ሚኒስትር ሼክ ሙሐመድ ቢን አብዱራህማን ቢን ጃሲም አልታኒን ይቅርታ ጠይቀዋል። እስራኤል ዳግም እንደዚህ አይነት ጥቃት እንደማትፈጽም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማረጋገጣቸው አልጀዚራ ዘግቧል። የኳታር ጠቅላይ ሚኒስትር ሼክ ሙሐመድ ቢን አብዱራህማን ቢን ጃሲም አልታኒ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ኔታንያሁ በዋይት ሀውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን እንደተቀበሉ ዘገባው ጠቁሟል። እስራኤል በሴፕቴምበር 9 በዶሃ እየተካሄደ ባለ የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ ባደረሰችው ጥቃት ቢያንስ 5 ዝቅተኛ የሐማስ አባላትና አንድ የኳታር የጸጥታ ባለስልጣን መግደሏን ዘገባው አስታውሷል። ሐማስ ስምምነቱን ውድቅ ካደረገ ኔታንያሁ ማንኛውንም እርምጃ ለመውሰድ የአሜሪካን ሙሉ ድጋፍ ያገኛሉ ሲል ትራምፕ አሳወቁ። ዋይት ሀውስ የጋዛን ግጭት ለመፍታት ትራምፕ ያቀረቡትን የ20 ደረጃ እቅድ ይፋ አደረገ። የጸዳ ቀጠና ማድረግ፣ የታጋጆችን መልቀቅ፣ የእስረኞችን ልውውጥና ለጋዛ ነዋሪዎች የኢኮኖሚ እድገት መንገዶችን አካቷል። በዚህ የስምምነት ሰነድ ላይ ከተካተቱ ቁልፍ ነጥቦች መካከል ለጋዛ ሕዝብ ጥቅም የተበጁ የመልሶ ማልማት ውጥኖች፣ ሰላምን ለሚቀበሉ የሐማስ አባላት ምህረት፣ አፋጣኝ የሰብአዊ እርዳታና የመሰረተ ልማት ጥገና፣ ኢንቨስትመንቶችን ለመሳብ ዓለም አቀፍ አስተዳደርና የኢኮኖሚ እድሎችን ማስተዋወቅ፣ በዓለም አቀፍ የጸጥታ ኃይሎች ስምሪት እስራኤልን ከጋዛ ማስወጣት፣ እቅዱ በትብብርና ለውጥ ዘላቂ ሰላም ለማስፈን
ለማስፈንና የፍልስጤምን በራስ የመወሰን ለማሳካት ያለመ መሆኑን አካቷል። በእርግጥ ይህንን ከዋይት ሀውስ የወጣ የሰላም ስምምነት ሐማስ ይቀበሏል ወይ የሚለው ጥያቄ ወሳኝነት አለው። ከተነሱት 20 የስምምነት ነጥቦች መካከል ሐማስና ሌሎች ቡድኖች በቀጥታም ሆነ በተዘዋዋሪ ወይም በማንኛውም መልኩ በጋዛ አስተዳደር ውስጥ ምንም አይነት ሚና እንዳይኖራቸው መስማማት እንዳለባቸው የሚገልጽ ሲሆን በተጨማሪም ጋዛ ትጥቅ መፍታት አለበት፣ ወታደራዊ ለሽብር የተዘረጉ መሰረተ ልማቶች፣ ዋሻዎችና የጦር መሳሪያዎች ማምረቻ ተቋማትን ጨምሮ ይወድማሉ። ይህም በገለልተኛ ዓለም አቀፍ ቡድኖች ክትትል የሚደረግ ይሆናል ይላል። ትራምፕ የሰላም ስምምነት የጋዛን የጦር መሳሪያዎች የመጨረሻ ትጥቅ ማስፈታትን ያካተተ ሲሆን አዲስቷ ጋዛ ከጎረቤቶቿ ጋር የበለጸገ ኢኮኖሚና ሰላማዊ አብሮ መኖር ለመፍጠር ሙሉ በሙሉ ቁርጠኛ ትሆናለች የሚል አንቀጽ የያዘ ነው። እንግዲህ ሐማስ ትጥቅ ትፈታለህ፣ ምንም አይነት አስተዳደራዊ መዋቅር ውስጥም አትሳተፍም የሚለው ነጥብ ነው የትራምፕን የሰላም ስምምነት ሐማስ ይቀበሏል ወይ የሚያስብለው። ሌላ በኩል እስራኤል ጋዛን አትይዝም ወይም አትከላከልም የሚል እስራኤልንም አደብ የሚያስይዝ ሐሳብ የስምምነት ሰነዱ ላይ ይገኛል። ትራምፕ ዩናይትድ ስቴትስ ጊዜያዊ የዓለም አቀፍ ማረጋገያ ኃይል በጋዛ ወዲያውኑ እንዲሰማራ ከአረብና ዓለም አቀፍ አጋሮች ጋር ትሰራለች ያሉ ሲሆን ይህ ምክረ ሐሳብ ገቢራዊ ካልሆነና ሐማስ ስምምነቱን ውድቅ ካደረገ ኔታንያሁ ማንኛውንም እርምጃ ለመውሰድ የአሜሪካን ሙሉ ድጋፍ ያገኛሉ ሲሉ ገልጸዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ